ጋይሶች የአብርሃም ልጅ እየተሰወረች ነው ያለችው። ያዘው ያስቁማት። ወይ ነይ አረ ያዘው። አመለጠች። ያቺ ልጅ እንዳስፈታ እንመለስ። አጣ ያውኗ ልጅ የአብርሃምን ልጅ በባጃጅ የት ይዛ ነው የሄደችው? ተናገሪ። እኔ አላውቅም። ተናገሪ። አንተ እረፍ። ተናገሪ። ዋጋ ትከፍላለህ። እሺ፣ ለዚህ ቤተሰቦች እያያችሁ ተናገሪ። አንድ በአንድ ነው የምቆራረጥልሽ። ተናገሪ። ለምንድን ነው ከአብርሃምና ከሩታ ራስ ማትወርዱት? ልጁንስ ወዴት ነው ይዛ እየሄደች ያለችው? መልሽልኝ ሁለቱን ጥያቄ። ናዝልኝ አንድ ጥያቄ ጠይቅሻለሁ። ለምንድን ነው ከሁለቱ ራስ ማትወርዱት? ለምንድን ነው ከአብርሃምና ከሩታ ራስ ማትወርዱት? ተናገሪ። እየነገርኩህ አይደል? እሺ፣ ፀጉሬ ምን አደረገክ? ተናገሪ። ስሚ፣ እንደው ካሜራማን አሳይልኝ። ተናገሪ። እየነገርኩህ እሺ፣ ለምንድን ነው ማትወርዱት? መላጣ እስክትሆኚ ነው የምትጠብቂው? ለምንድን ነው ማትወርዱት? ተናገሪ። ያው ደግሞ የማይመስል ነገር እንዴት ነው የሩታ እህት ልታግተው የምትችለው? ህፃኑ ሲጀመር ደግሞ ከመቼ መጣ? ምን አይነት ስሜት ነው? ቆይ የወሰደችውን ቦታ አብረን እንሄዳለን። እሺ ረፍ። እሺ እነግርሃለሁ፣ እንሄዳለን። እሺ ቦታውን አሳይካለሁ። እሺ ልጁ ያለበትን ይኸውልሽ፣ የማትናገሪ ከሆነ ይኸውልሽ በእያንዳንዱ ካልሆነ አሳይካለሁ። እናንተ ግን ከአብርሃም ራስ ማትወርዱት? ቆይ ልጁ ምን አደረጋችሁ? ትዳሩ እንዴት አይምራ? የሄርሜላ ሲገርመኝ ደግሞ በዚህ 3 ቀን ውስጥ አብርሃም እሺ ብለው የሄርሜላ ስራ ነው ለካ ድራማ እንድትሰራ ልጅ ይዛችሁባት እዚህ ጋር። ዝም በይ ሰሚኛለሽ? ሩታ ማለት ያለ ምክንያት አይደለም። ለ3 ቀን ድራማ ነው ስትል የነበረው ምክንያቱም የገዛ ልጇን የገዛ እህቷ ስለያዘችባት ነው። ተናገሪ። አትናገሪ። ምንም ነው ማይተርሽ። እስከዳገም ነው ምጽአት ነው የሚገላግልሽ። ተናገሪ። ተከተለን ካሜራማን ተከተለን። ማንነቷን ካልተናገረች በቀላሉ ፀጉሯን ትቆርጣታለህ። በቀላሉ ምትወጪ ማለት ተናገሪ። ማናት? አሁን ያገኘናት የአብርሃምን ልጅ በባጃጅ ይዛ የገባችው ልጅ ማናት? ታውቂያታለሽ? ተናገሪ። ማናት? ማንነቷን ተናገሪ። ማናት? ሲጀመር እናንተ ቆርጣችሁ ነው የተነሳችሁት የአብርሃምና የሩታን ትዳር ለመበጥበጥ። ሩታም ከአብርሃም ጎን ማለት ነው እንድትሆን ልጅ ለምንድን ነው እናንተ በልጅ የምትመጡት? ሌላው ቢቀር በልጅ ገና አመት ባልሞላው አራስ ልጅ ትመጣለሽ። እንዴት ነው የምታስቢው አንቺ? እንዴት ነው የምታስቢው? ምን ጭንቅላት ነው ያለሽ አንቺ? ወሬ ነው ይዛው የምትሄደው? እሺ ልጁን ወሬ ነው ይዛው የምትሄደው? ተናገሪ። ወሬ ነው ይዛው የምትሄደው ልጁን? ተናገሪ። ታውቂያለሽ የምታውቂውን ነገር ማለት ነው። የከፋ ነገር እንዳይደርስብሽ የምትፈልጊ ከሆነ የምታውቂውን እንዳለ ምንም ነገር ሳታስቀሪ ተናገሪ። ምንም ነገር ልጅቷ ማናት? ተናገሪ። ወሬ ነው የምትሄደው የምር የምናገር ይመስል የአብርሃምን ልጅ ይዛ ወሬ ነው። ተናገሪ። ወሬ ነው የምትሄደው? ልትንከባከበው ማለት ልትንከባከበው አልገባኝም። በመስራት ነው የምትተባበረው? ነገር ሁላችሁም እንድታዩልኝ እፈልጋለሁ። ቤተሰቦች እንዴት ነው ልጅን የሚያህል ነገር እናንተ የምታግቱት? እንዴት ነው የምታግቱት የአብርሃምን ልጅ? የ3 ወር ልጅ ነው። ከሱ ምን አግኝታችሁ ነው? ምንድነው ችግራችሁ? ሌላ ያለባችሁ ችግር አለ እንዴ? ሌላ ምንድነው ከአብርሃም የምትፈልጉት? አንቺ እናትሽ ምንድነው? ተናገሪ። ምን ፈለግን? ስሚ፣ የከፋ ነው የሚደርስብሽ። ገባሽ? እኛን አሰቃይተሽን ከኛ የምታመልጭ መስሎሽ ነበር? አንተስ ከኔ የምታመልጥ ይመስላል? ወይኔ ጉዴ! ያስፈራራሽን ነው? ወይኔ ጉዴ! አንቺ ምን ተማምነሽ ነው ይኛል? እንደዚህ ነው የምጥልሽ? ያስፈራራሽን ነው ወይ? ያስፈራራሽን ነው? ለምንድን ነው እንደዚህ የምታረጊው? ተናገሪ። ለምንድን ነው የምታረጊው? ለአብርሃም የተሻለ ህይወት ስለሚገባው ነው። አንተ ወይኔ ለአብርሃም የተሻለ ህይወት ልጅ በማገት ነው የተሻለ ህይወት ለአብርሃም ሰጪው? የገዛ ልጁን በማገት ነው? ምን ያህል ጥላቻ ቢያርባችሁ ነውና አንቺና ለእህትሽ እጂ ተንከሲስ ሄርሜላ ስለዚህ መጥፎ ነገር አታውራሽ። ዝም በይ። ሲጀመር ቢመጣ እንዴ በልጅ ይመጣል? እሺ አሁን ምን ማለት ነው? ስሚ፣ ፀጉርሽ መላጣ ሳይሆን ነው በምላሽ አንዳጭሽ ማለት ነው። ወዴት ነው የምትሄደው? ተናገሪ። በነገር አስጠንቅቄ ነው እየነገርኩሽ ያለው። አትፈልጊው ትከፍላላችሁ። እሺ አትፈልጊው፣ ዋጋ ትከፍላላችሁ። እዚህ ያለሽ አሁንም ተይዘሽ ያ ባልሽ ደግሞ ዋጋ ነው ማስከፈል። ሄርሜላ ቆይ ምን ብታረጋችሁ ነው ይሄን ያህል በሷ የምትተማመኑት? ቆይ ከእናንተ የተሻለ ኃይል እንዳለን ረሳው እንዴ? ኃይል ፀጉርሽ መላጣ ሲሆን ኃይልሽን ታሳይኛለሽ። ስላጭሽ አሁን ወንድ ነህ። የአብርሃም ልጅ የት እንደሄደ እስካልነገርሽኝ ድረስ መላጣ ነው ማድረግሽ። ገባሽ? መላጣ የት ነው ያለው? ተናገሪ።
አላውቅም። ሲጀመር ሩታ ማለት ነው እንደዚህ እኔ አልፈልግህም ብላ የሆነ ነገር ይዛችሁባት ነው። ምክንያቱም በቃ ልጁ ነው በቃ ልጇን ይዛችሁባት ነው እንደዚህ ይሄን ያለ እንትን ልትሉ የምትችሉት። ሽልቀኝ ኧረ ልቀቀኝ። ለምን አታውጪም? ቆይ የት ነው ያለችው? አሁን የት እንደሄደች ታውቂያለሽ? በስርዓት ነው የምታውቂው። ተናገሪ። አልናገርም። ተናገሪ። የከፋ ነገር ነው የሚደርስብሽ። ስሚ፣ አንቺንም እህትሽንም ረሽናችኋለሁ። የት ነው ተናገሪ። አሁን የት ነው ይዛችሁ ሄደችው? ልጁን የት ነው ይዛ ሄደችው? ተናገሪ አንቺ። አላውቅም። ለምን ነው የማታውቂው? በጣም ብዙ ነገር ታውቂያለሽ። አላውቅም። ከዚህ በኋላ ተው፣ መቀሱን አውጣልኝ። አንድ ጥያቄ ጠይቅሻለሁ፣ ካልመለሽ አንድ ፀጉርሽን ቆርጥልሻለሁ። ይሄ ስንት ነው ደምርልኝ። ወደ 30 40 የሚጠጋ ፀጉሯን ነው ቆራረጥላ። መቀሱን አቀብልኝ። ተይ አቀብልኝ። ናንጣው ተናገሪ። አሁን የምታውቂውን ነገር እንዳለ ማትናገሪ ከሆነ መላጣ ያውኗ ልጅ የአብርሃምን ልጅ በባጃጅ የት ይዛ ነው ሄደችው? ተናገሪ። እኔ አላውቅም። ተናገሪ። አንተ እረፍ። ተናገሪ። ዋጋ ትከፍላለሽ። እሺ፣ ለዚህ ቤተሰቦች እያያችሁ ተናገሪ። አንድ በአንድ ነው የምቆራረጥልሽ። ተናገሪ። የት ነው ሄደችው? በዚህኛው ጋር ይጨመርልሻል። ማትናገሪ መላጣ ነው። ስሚ፣ እንደዚህ ቆራርጪ ማለት ነው። መላጣ ነው ማለት ነው። በዛ ጋር ጀምርላት። እንዳለ ነው ገባልሽ። እንዳለ ተናገሪያ። ተናገሪ። ቤተሰብ ሲነጋገር መላጣ ስትሆኚ ደግሞ የሰው መሳቂያ ነው የምናደርግሽ። የት ነው ስሚ፣ የት ነው በባጃጅ ይዛው የሄደችው? አጭር መልስ። ልጁ አሁኑኑ መመለስ አለበት። ሩታ እየቀወጠችው ነው ነው። ስልክ ተደውሎልኝ እየተነገረኝ ነው። እሺ፣ በስነ ስርዓት እነግራችኋለሁ እኮ። የት ነው ልጁ መመለስ አለበት ቦታው ጋር። ታውቂያለሽ፣ ራሷን ስታለች። አሁንም እኮ በስነ ስርዓት እንነጋገር። በስነ ስርዓት የሰው ልጅ አፍነሽ ነው እንዴ? አግተሽ ነው እንዴ? በስነ ስርዓት የምትወሪ እንዴት ነው የምታስቡት እናንተ? ዝም በይ። አሁንም ይኸውልሽ፣ የምታውቂውን ነገር ቶሎ ተናገሪ እኮ። እነግራችኋለሁ። ተረጋጉ። እሺ፣ ተናገሪ። ስሚ፣ የምታውቂውን ነገር እንዳለ ተናገሪ። ልጅቷ ማናት? ፀጉርን አትበይ። ልጅቷ ማናት? ፀጉር ምናምን አትበይና መልሽልኝ። እነግራችኋለሁ። ተረጋጉ። ልጅቷ ማናት? ያውኗ ልጅ ማናት? ተናገሪ። የአብርሃምን ልጅ ወዴት ነው ይዛ የምትሄደው? ማናት? ተናገሪ። ሄርሜላ እንዳልሆነች አይቻታለሁ። ቀጭን ናት በጣም። ማናት? ተናገሪ፣ ቶሎ በይ። የምታውቂውን ነገር እንዳለ ተናገሪ። ቁረጥላት። ተናገሪ። እነግራለሁ። እሺ፣ የምትናገር አይደለችም። ቁረጠው። የሩታ እህት ነች። ማናት? የሩታ እህት ነች። እንዴት ነው እንደዚህ በድፍረት እንደዚህ የምትወሪው? የሩታ እህት ናት ማለት ምን ማለት ነው? ስሚ፣ አሁን ለምታወሪው ነገር ተጠንቀቂ። ይሄ ነገር ለቅልሻለሁ። ገባሽ አይደል? ጥያቄ የሚፈጥር ነገር ነው። ግቢ። ቁረጠው። እየዋሸሽ ነው። ተናገሪ። የሩታ እህት ነች አልኩህ አይደል እንዴ? ምን ማረጋገጫ አለሽ? በጥቅም ያዝናት በቃ። እሺ፣ ፀጉሬን እንዴ እናንተ ዝም በይ። ገና መላጣ ነው የምናደርግሽ በቱንዶስ። ስሚ፣ አሁን የምታወሪው መረጃ ትክክለኛ መሆኑን በሆነ ነገር ግለጪልን። እንዴት ልናምንሽ እንችላለን? እኛ ተናገሪ። ገብተሻል? ግን ተናደድሽ። ገና መላጣ ስትሆኚ እንዴት እንደምትናደጂ ገባሽ አይደል? የሁለቱን ትዳር ብጥብጥ ለማድረግ ማለት ነው። ቆርጥሽ እንደተነሳሽ አይሆንም። ምን ሆናችሁ ነው እናንተ? እሳት ነው የምናጎርስሽ። ቆይ እኔ ያልገባኝ እንዴት ለምንድን ነው የምታገተው? ከእናንተ ምን ትጠቀማለች እሷ? እንዴት ነው ስልሽ፣ ምን አይነት ችግር አለባት? የገዛ እህቷ እንዴት ነው? አክስት ማለት እኮ ነው። የገዛ እህቷን ልጅ እንዴት ነው ልታሳግታት የምትችለው? የማይመስል ወሬ ለምን ነው የምታወሪው? እየነገርኩህ እኮ ነው። ምንድን ነው የምትናገር? እናግዛት እሷን በገንዘብ። ለዛ ነው በቃ በጥቅም ይዘናት ነው። እርግጠኛ ነሽ ይሄ መረጃ ትክክል ነው? አዎ። በመቀጠልም ለአብርሃም የሆነ ስሜት ስላላት በቃ እሱን ለማገዝ ብለን ነው። ምን አይነት ወሬ ነው የምትወሪው እንዴ? ይሄ ነገር እንድንፈታሽ ወይም እንድትለቀቂ አይነት ነገር መሆን የለበትም። ቀጣይ በቶንደስ ነው መላጣ የምናረግሽ። ስሚ፣ አንቺ እናትሽ ደግሞ ማለት ነው የሚገባችሁ ዋጋ ነው የምትከፍሉት። እሺ፣ ለምንድን ነው ከአብርሃምና ከሩታ ራስ ማትወርዱት? ልጁንስ ወዴት ነው ይዛው እየሄደች ያለችው? መልሽልኝ ሁለቱን ጥያቄ። ናዝልኝ አንድ ጥያቄ ጠይቅሻለሁ። ለምንድን ነው ከሁለቱ ራስ ማትወርዱት? ለምንድን ነው ከሁለቱ ራስ ማትወርዱት? ለምንድን ነው ከአብርሃምና ከሩታ ራስ ማትወርዱት? ተናገሪ። እየነገርኩህ አይደል? እሺ፣ ፀጉሬ ምን አደረገክ? ተናገሪ። ስሚ፣ እንደው ካሜራማን አሳይልኝ። ተናገሪ። እየነገርኩህ። እሺ፣ ለምንድን ነው ማትወርዱት? መላጣ እስክትሆኚ ነው የምትጠብቂው? ለምንድን ነው የማትወሩት? ተናገር። ያው ደግሞ የማይመስል ነገር እንዴት ነው የሩታ እህት
ልታግተው የምትችለው ህፃኑ? ሲጀመር ደግሞ ከመቼ መጣ? ምን አይነት ስሜት ነው? ቆይ ወሰደችውን ቦታ አብረን እንሄዳለን። እሺ ረፍሽ እነግርሃለሁ፣ እንሄዳለን። እሺ ቦታውን አሳይካለሁ። እሺ ልጁ ያለበትን ይኸውልሽ፣ የማትናገሪ ከሆነ ይኸውልሽ እያንዳንዱ ካልሆነ አሳይካለሁ። አሳይ እባክህን። እሺ አሳይካለሁ። ልጁ ያለበትን አሳይካለሁ። ይሄ ያሳየልኝ ካሜራማን። ተናገሪ ደሜን አታብዩ። ተናገሪ። እሺ እንሄዳለን። ልጁ ያለበትን በቃ እሺ እሱን ታሰኛለሽ። ለምንድን ነው የማታርፉት? ተናገሪ። ለምንድን ነው የማታርፉት? እኔ ደግሞ ጭራሽ በህፃን እንዴት ይመጣል? በሶስት ወር ያልሞላው ህፃን ልጅ ለምንድን ነው እንትን የምታደርጊው ነው? ለምን ያላግባባዊ ስራ ትሰራላችሁ? ለምን ያላግባብ ስራ ለምንድን ነው የምትሰሩት? ምንድን ነው የሰራ ነው? ጭራሽኛ የሄርሜላ ስር የምትለው ለምንድን ነው ስር የምትለው? እኔ ሩታ ለምንድን ነው አብርሃም ሙድ ያስኩበት የምትለው? እያስፈራራችኋት ነው። በልጁ እያስፈራራሽ ነው። በትኗለሁ። ሁሉም ሰው ማየት አለበት። ቤተሰቦቻችን በጣም እንድትረዱልኝ ፈልጋለሁ። ገባችሁ አይደል? በሚገርም ባጃጅ እንዴት ምን ያህል ጭካኔ ቢኖርሽ ነው የሩታ አስመሳይ ነሽ። ቆርጠሻለሁ አንቺ። እባክህን እሺ ረፍ። አቅም ቢኖራት የኛን አቅም አታውቅም። እያሳየልኝ ተናገሪ እኛልሽ የምታውቂውን ነገር እንዳለ ተናገሪ። ሲቀጥል ደግሞ ማለት ነው የሩታ እህት ምን አይነት ጥቅም ነው? እንደገና ደግሞ ከየት የመጣ ስሜት ቢኖራት ነው የገዛ የእህቷ ልጅ እንደዚህ ልታገት ነው? ምንም አይሆንም። እናንተ ማለት ምንም አይሆንም። እንዴት ነው ምንም አይሆነው? እየታገተ አይደለ? እንደዚህ ላጭሻለሁ በምላጭ ልጁ አንድ ነገር ቢሆን ምንም አይሆንም። አብርሃም ይሄንን ነገር ማየት አለበት። ገባ አይደል? መላጣ ነው ማድረግሽ። ስሚ እየነገርኩህ አይደል እንዴ? ይመጣልሻለን። የሩታ ደግሞ ይሄንን ነገር ካደረግሽ አጣርተን እሱ ያለችው ነገር ትክክል ከሆነ እሷ ምንም የምታውቀው ነገር የለም። አንተ ወይ ያወቃችሁም ሊሆን ይችላል፣ ብቻ አላውቅም። ግን ይሄን ነገር እንድትይው ፈልጋለሁ። ተናገሪ። አሁን እኛንን በጥቅም ያዝናት። በቃ እሷን ደግሞ ልጁ ምንም አይሆንም። ምን ሆነ ነው? ከፈለክ ወስዳለሁ። ልጁ ያለበት ቦታ የአብርሃም ልጅ የት ነው ያለው? እኮ ያለበት ቦታ ነው ይወስዳለሁ። በምን እርግጠኛ ልንሆን እንችላለን? እዛ ጋር ሌላ ቀመር ቀመረሽ ቢሆንስ? እዛ ጋር ደግሞ ሌላ ወጥመድ ቢሆንስ? እዚህ ጋር ነው ያለው አይደል እንዴ? ሄርሜላ አለች የታገተበት ቦታ፣ ልጁ የታገተበት ህፃኑ የታገተበት ቦታ ላይ ሄርሜላ አለች። አለች ሄርሜላ አለች። አውሽ በስነ ስርዓት መስሪ፣ በስነ ስርዓት እንትን በይ፣ ተናገሪ። አለች እያልኩ አይደል እንዴ? ሄደን ግን ማለት ነው ስሚ፣ እኛም ኃይላችንን አጠናክረን እንሄዳለን። እዛ ቦታ የሆነ ተቃራኒ ወይንም አሉታዊ ነገር ካገኘን ሰፈር ሄደን ያገኘነው ውሸት ሆኖ ወይ የሆነ የማጭበርበሪያ ነገር አድርገሽ ከሆነ ተደጋጋሚ ነው እየነገርኩሽ ያለሁት። ካስፈለገ የህግ አካልም ይዘልን እንድመጣለን። መላጣ ነው እናረጋችሁ አደርድረን የህግ አካላት ወደኛ ጋር ነው። እናንተ ግን ከአብርሃም ራስ ማትወሩት። ቆይ ልጁ ምን አረጋችሁ? ትዳሩ እንዴት አይምራ? የሄርሜላ ሲገርመኝ ደግሞ በዚህ 3 ቀን ውስጥ አብርሃም እሺ ብላው የሄርሜላ ስራ ነው ለካ ድራማ እንድትሰራ ልጅ ይዛችሁባት እዚህ ጋር ልጅ ይዛችሁባት ዝም በይ ምንም እንዳታወሪ ዝም በይ ተናገሪ ሁሉንም ነገር ተናገሪ አሁን እንድታቂው ነገር እንዳለ ተናገሪ እንዴት ነው የሚያረግሽ እንዴት ነው የሚያረግሽ ያዝልኝ እንዴት ነው የሚያረግሽ ተናገሪ ሰምኛለሽ ሩታ ማለት ያለ ምክንያት አይደለም ለሶስት ቀን ድራማ ነው ስትል የነበረው ምክንያቱም የገዛ ልጇን የገዛ እህቷ ስለያዘችባት ነው ተናገሪ አትናገሪ ቁረጠው አትናገሪ ምንም ነው ማይተርሽ እስከዳገም ነው ምጽአት ነው የሚገላግልሽ ተናገሪ ማትናገሪ ከሆነ በትንዶስ መላጣ ነው የምናደርግሽ ተናገሪ ስም ይሄ ገና ጅማሬው ነው ይኸውልሽ በአብርሃምና በሩታ መሀል ስለገባሽ ይሄ ገና ጅማሬው ነው እሺ ጅማሬው ገና መላጣ ነው የምናደርግሽ የምታዩ እንዳለ ደግሞ ማለት ነው አንድ ስቴፕ እየወጣን እንቆራረጥልሻለን ተናገሪ ከዚህ በላይ ምን ልንገርህ ተናገሪ የምታውቂውን ነገር እንዳለ ተናገሪ ነግሬሃለሁ የት እንደታገተም ታውቂያለሽ ቦታው ጋር አሁን ቀጥታ ትወስጂናለሽ ምንም ነገር ሳይፈጠር ማታቂ ከሆነ ማታርፊ ከሆነ ወደ ጣትሽ ቁረጥላት ተናገሪ እኮ ምንድነው ተናገሪያ ሌላ ምን ተባበራችሁ ሰው አለ ቶሎ በይ እዛ መጋዘን ውስጥ ስማ ለጀለሶች እንዳለ እዚህ ሰፈር ላሉት ደውልልኝ አንተ እኔ ፈታታለሁ ደውልልኝ እዛ ሄደን ማለት ትንሽ
ተነሽ ውጪ ከዚህ አውጪ ቶሎ ደውልላቸው እንዳለ ለእነ ተነሽ የነገርሽኝ ነገር ውሸት ሆኖ ካገኘ ነው ማለት ነው